የመከላከያ ዋና ደህንነት በባህር ዳር ብርጌድ በላይ ዘለቀ ሻለቃ በቁጥጥር ስር ውሏል። ከቦታው የደረሰ መረጃ እናስደምጣቸዋለን። ከሸዋሮቢት እጅን ባፍ የሚያስጭን ሰበር የድል ዜና ተሰምቷል። ከግንባር የደረሰ መረጃ በዝርዝር ይዘነዋል። አዲሱ ደሞዝ መክፈል ተጀምሯል ተብሏል። የኢትዮጵያ ምንዛሬ በአፍሪካ ደካማ ከሆኑት 21 ገንዘቦች መካከል አንዱ ነው ተባለ። ሚኒስተሩ ሐሰተኛ የትምህርት ማስረጃ እንዳቀረቡ ዘገባ ከተሰራባቸው በኋላ ከኃላፊነታቸው ለቀዋል። ቱርክ የጋዛን ስምምነት በቅርበት ትከታተላለች ሲሉ ኤርዶጋን ተናገሩ። ከመጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣቸዋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። የመከላከያ ዋና ደህንነት አምሳ አለቃ ገብረ አብዚጊ ሮማ የምስራቅ እዝ ስታፍ አባል የጀነራል መሐመድ ተሰማ የእጀባ ሹፌር ስም በባህር ዳር ብርጌድ በላይ ዘለቀ ሻለቃ በቁጥጥር ስር የዋለ ሲሆን ይህ ሰው ከዚህ በፊት የሰራቸውም ስራዎች አንደኛ ጥቅምት 11 2017 ዓ.ም ከአርብ ገበያ ፋኖ ወዳለበት ዘንዘልማ መከላከያን የ74ኛ ክፍለ ጦርን በመምራት ይዞ የመጣ፣ ሁለተኛ አዴት አግታ ቀበሌ ላይ የሻለቃ አንሙት ያዛቸው ብርጌድን መረጃ ሰብስቦ የሄደ መሆኑን ከራሱ አንደበት ማረጋገጥ የተቻለ ሲሆን ከዚህ በኋላ ማንኛውም ወዘልውጥ አዲስ ሰው ከከተማ ሆነ ከከተማዋ ውጭ የሚንቀሳቀሱ ግለሰቦችን በጥንቃቄ በመመልከት መመርመር አለባችሁ። ከተቋሙ ተልዕኮ ተሰጥቷቸው ፋኖ በሚንቀሳቀስባቸው ቦታዎች ላይ ለመረጃነት አዳዲስ ሻይና ቡና ቤቶች፣ ቁርስ ቤት በመክፈት የተለያየ ጌጣጌጦችና ልብስ ነጋዴ እንዲሁም በልመና ስራ የተሰማሩ በመምሰል ለስለላ ስምሪት የተላኩ እንዳሉ ጥቆማዎች ተሰጥተውናል። ሁሉም ፋኖች ጥንቃቄ እንዲያደርጉ መልእክት ያስተላለፈው ፋኖ ሀፍታሙ የሱፍ የአፍባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ አንደኛ ክፍለ ጦር ህዝብ ግንኙነት ኃላፊ ነው። ሰበር የድል ዜና ከወደ ሸዋሮቢት ተሰምቷል። ጀግናው ኦራምቦ ክፍለ ጦር በሸዋሮቢት ከተማ በ103ኛ አየር ወለድ ክፍለ ጦር ላይ የተሳካ የከተማ ውስጥ ኦፕሬሽን ማድረጉን ክፍለ ጦሩ አስታውቋል። ሰሞኑን በሁሉም የሸዋ ቀጠና የጀመረው በአይነቱ ለየት ያለ የተቀናጀ አውደ ውጊያ ተጠናክሮ የቀጠለ ሲሆን ትናንት መስከረም 29 ቀን 2018 ዓ.ም ከሌሊቱ 10 ሰዓት ጀምሮ የአጼ አምደ ጽዮን ኮር አካል የሆነው ጀግናው ኦራምቦ ክፍለ ጦር በርካታ ምሽጎችን በመስበር በሸዋሮቢት ከተማ ልዩ የከተማ ውስጥ ኦፕሬሽን ማድረጉን የክፍለ ጦሩ የህዝብ ግንኙነት ክፍል ኃላፊ አስታውቋል። የአማራ ፋኖ ህዝባዊ ድርጅት አፋር ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር በታላቁ አርበኛ ስንታየው ማሞ ስም የተሰየመው ጀግናው ኦራምቦ ክፍለ ጦር በአገዛዙ የ103ኛ አየር ወለድ ክፍለ ጦር ላይ በድቅድቅ ጨለማ በሁለት አቅጣጫ ተስበው በመግባት ከሌሊቱ 10 ሰዓት ጀምሮ የተቀናጀ ጥቃት ፈጽመዋል። ጀግኖቹ የራምቦ አናብስቶች በአገዛዙ ወንበር አስጠባቂ ኃይል በሁለት አቅጣጫ ወደ ከተማው ዘልቀው የገቡ ሲሆን በኦቦሬ ተራራ እና መርዬ በተባለ አቅጣጫ በመሸገበት ካምፕ ድረስ ዘልቀው በመግባት ክፍለ ጦሩ በወሰደው ድንገተኛ መብረቃዊ ጥቃት በምሽግ ላይ የነበረውን በርካታ የአገዛዝ ወራሪ ሰራዊት ሙሉ በሙሉ እየደመሰሰ ሲሆን በህይወት የተረፈው የጓዱን አስከሬን ጥሎ ሲሸሽ በተለምዶ ምርጥ አምሳ ተብሎ የሚጠራው የሚኒሻ ስብስብ ከተደበቁበት መስጂድና ቤተክርስቲያን ውስጥ ወጥተው መፈርጠጣቸውን ክፍለ ጦሩ አስታውቋል። የክፍለ ጦሩ የቃኝ ፋኖ ሰራዊት ከሻለቆች ጋር ባደረጉት ከፍተኛ መናበብ በቀይ ቦኔት ለባሹ የ103ኛ አየር ወለድ ኮማንዶና የጥምር ጦሩ ስብስብ ላይ በተወሰደው መብረቃዊ ጥቃት ከፍተኛ ድል ተመዝግቧል። የአማራው ባንዳ ተብሎ የሚጠራው ለሆዱ ያደረ የሚኒሻ ስብስብ የጓዱን አስከሬንና ከሞት የተረፈውን ቁስለኛ እየጣለ እግሬ አውጪ ብሎ ሲፈረጥጥ የነፍስ ወከፍ መሳሪያና ወታደራዊ አልባሳትን ጨምሮ በርካታ ሰነዶች በምርኮ ገቢ ሆነዋል። ይህ በእንዲህ እንዳለ በተገኘው መታወቂያ መሰረት ከፍተኛ ማዕረግ ያላቸው የመከላከያ አመራሮች በጀግናው ኦራምቦ ክፍለ ጦር በተወሰደባቸው መብረቃዊ ጥቃት መደምሰሳቸውም ተረጋግጧል። መረጃው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ነው። አዲሱ ደሞዝ መከፈል ተጀምሯል። ከመስከረም ወር ጀምሮ ተግባራዊ የሚያደረገው አዲሱ የደሞዝ ጭማሪ ትናንት ጀምሮ ክፍያ መፈጸም የተጀመረ ሲሆን በርካታ ዩኒቨርሲቲዎች መክፈል መጀመራቸውን ለማረጋገጥ ችለናል። እስከ መስከረም 30 ጭማሪው ደሞዝ እንዲከፈል አቅጣጫ የተቀመጠ ሲሆን ክፍያው እንዳይዘገይ አንዳንድ ተቋማት ጭማሪውን ካካዝናቸው ከፍለው ተመላሽ ሪፈንድ እንደሚደረግላቸው አቅጣጫ ተቀምጧል። የኢትዮጵያ ምንዛሬ በአፍሪካ ደካማ ከሆኑት 21 ገንዘቦች መካከል አንዱ ነው ተባለ። በጎሪጎሪዮሱ አቆጣጠር በ2025 ከዓለማችን እጅግ ደካማ ገንዘብ ካላቸው ሀገራት መካከል ኢትዮጵያ 26ኛ ላይ እንደምትገኝ ተዘገበ። ኢራን፣ ሊባኖስንና ዚምባብዌን አስከትላ በቀዳሚነት ላይ ትገኛለችም ተብሏል። የኢትዮጵያ ብር ደካማ ነው መባሉ በጎሪጎሪዮሱ አቆጣጠር በ2025 ከዓለማችን እጅግ ደካማ ገንዘብ ካላቸው ሀገራት መካከል ኢትዮጵያ 26ኛ ላይ እንደምትገኝ ተዘግቧል። ኢራን፣ ሊባኖስና ዚምባብዌን አስከትላ በቀዳሚነት ላይ ትገኛለችም ተብሏል። ከሰሞኑ ይፋ
የሆነው መረጃ ያወጣው XS.com የተሰኘ የምጣኔ ሀብት ተቋም ድረገጽ ነው። በዘገባው መሰረት የኢትዮጵያ ብር ከየመን ቀጥሎ ከሃይቲ ደግሞ የተሻለ በመሆን በ26ኛ ደረጃ ላይ ሰፍሯል። የኢትዮጵያ ብር ባለፈው የጎሪጎሪዮስ ዓመትም ከሳራ በታች ካሉ ደካማ ገንዘብ ካላቸው ሀገራት ተርታ እንደሚመደብም የዓለም ባንክ መዘገቡ ይታወሳል። የገንዘብ ምንዛሬ ምዘናውን ይፋ ያወጣው የዓለም የምንዛሬ ኤጀንሲ የምንዛሬ ምዘናውን የተካሄደው የየሀገራቱ ገንዘቦች ከአሜሪካኑ ዶላር ጋር በሚኖራቸው የምንዛሬ መጠን መሰረት ነው ብለዋል። የብር የመግዛት አቅም መዳከም፣ ይህ ደግሞ ብር አንድም ጠንካራ ከሆኑት ገንዘቦች ጋር ሲነጻጸር እቃዎችንና አገልግሎቶችን ለመግዛት በጣም አናሳ የሆነ አቅም ይኖረዋል። ሁለቱም በሀገር ውስጥ የተረጋጋና ጠንካራ ኢኮኖሚ እጦት ነጸብራቅ ይሆናል። በየጊዜው አቅም እያጣ ለመጣው የኢትዮጵያ ብር ማሽቆልቆል በርካታ ምክንያቶች ቢኖሩም የኢኮኖሚው አለመረጋጋት በዋነኝነት ተቀምጧል። አሁን ስልጣን ላይ ያለው መንግስት ኢኮኖሚ ለማረጋጋትና የዋጋ ግሽበቱን ለመቀነስ የተለያዩ ፖሊሲዎችንና መመሪያዎችን እየተገበረ ቢሆንም በታሰበለት ልክ የተፈለገውን ያህል ውጤት ማምጣት የቻለ አይመስልም። አንድ ባለሙያ መንግስት እያደረገ ያለው የፖሊሲ መሻሻል የብር የመግዛት አቅም ማሽቆልቆልን ለመታደግ ብቻውን በቂ አይደለም ይላሉ። በአዲስ አበባ ዩኒቨርሲቲ ፋይናንስና ኢንቨስትመንት ረዳት ፕሮፌሰር የሆኑት ዶክተር ሰዋለት አባተ ለዶይቼ ቬለ እንደገለጹት መንግስት እያደረገ ያለው የፖሊሲ መሻሻል የብር የመግዛት አቅም ማሽቆልቆልን ለመታደግ ብቻውን በቂ አይደለም ይላሉ። መንግስት የመሪነቱ ሚና ቢጫወትም እንደ ማህበረሰብ ድርሻችን ካልተወጣን የሀገር ውስጥ ምርትን ካላስፋፋን በስተቀር ዘላቂ መፍትሄ ሊመጣ አይችልም ሲሉ አክለው ተናግረዋል። በኢትዮጵያ የብርን የመግዛት አቅም ለማሳደግ ካልሆነም ባለበት በማረጋጋትና በዓለም የገንዘብ ገበያዎች ላይ የበለጠ ጠንካራ ለማድረግ ወሳኝ የሆነው እርምጃ ከመንግስትም ከማህበረሰቡም ካልተወሰደ በስተቀር አሁንም የገንዘብ አለመረጋጋት ማስወገድ አይቻልም ብለዋል። ሚኒስተሩ ሐሰተኛ የትምህርት ማስረጃ እንዳቀረቡ ዘገባ ከተሰራባቸው በኋላ ከኃላፊነታቸው ለቀዋል። የናይጄሪያ የሳይንስ ቴክኖሎጂና ኢኖቬሽን ሚኒስተር ሆነው በ2023 የተሾሙ ሹመኛ ነበሩ። ፕሪሚየም በተባለ ጋዜጣ የ2 ዓመት ፈጀ በተባለ ምርመራው ሐሰተኛ የትምህርት ማስረጃ እንዳቀረቡ በጋዜጣው ከዘገበ በኋላ ከኃላፊነታቸው በገዛ ፈቃዳቸው ለቀዋል። ሚኒስተሩ በ2023 ሹመት ሲሰጣቸው ሐሰተኛ የትምህርት ማስረጃውን ማስገባታቸው ሲናገር፣ እሳቸው ግን በማይክሮባዮሎጂ የመጀመሪያ ዲግሪ አለኝ በማለት የምርመራ ዘገባውን አጣጥለዋል። ሚኒስተሩ ተማርኩ ያሉበት ዩኒቨርሲቲ እሳቸው የመጀመሪያ ዲግሪን ተመረኩ ባሉበት በ1985 ስለመመረቃቸው ምንም ማስረጃ እንደሌለ ለጋዜጣው አሳውቋልም ተብሏል። በዩኒቨርሲቲው ውስጥ ያለ አመራር ንናጅ ወደ ዩኒቨርሲቲው በ1981 እንደገባ ግን ትምህርቱን እንዳልጨረሰ ተናግረዋል። በናይጄሪያ ሚኒስትሮች መባረራቸውንና ከኃላፊነታቸው መልቀቃቸው ያልተለመደ ነው ሲባል የአሁኑ ፕሬዝዳንት ቦላ ቲኑቡ በ2023 ወደ ስልጣን ከመጡ በኋላ ባለፈው ዓመት ከሙስና ጋር በተያያዘ ከተነሱት የሰብአዊ ጉዳዮችና ደህንነት ቅነሳ ሚኒስተር ቀጥሎ ንናጅ ከኃላፊነታቸው የለቀቁ ሁለተኛ ሚኒስተር ሆነዋል። ከቲምቡ በፊት የነበሩት መሐመድ ቡሃሪም በ8 ዓመት የስልጣን ቆይታ ወቅት ያባረሩት 2 ሚኒስትሮችን ብቻ ነበር። የሐሰተኛ የትምህርት ማስረጃውን በተመለከተ ተቃዋሚ ፓርቲዎች ገለልተኛ ምርመራ እንዲያደርግ ጠይቀዋል። ዘገባው የቢቢሲ ነው። በመጨረሻም ቱርክ የጋዛን ስምምነት በቅርበት ትከታተላለች ሲሉ ኤርዶጋን ተናገሩ። የቱርክ ፕሬዝዳንት ሬሲፕ ታይብ ኤርዶጋን በኤክስ ላይ በሰጡት መግለጫ የተኩስ አቁም ስምምነት ያስከተለው ድርድር በጣም ተደስቻለሁ ብለዋል። ቱርክ፣ ኳታር፣ ግብጽና ዩናይትድ ስቴትስ የትራምፕን የተኩስ አቁም ሐሳብ የመጀመሪያ ደረጃ ለማረጋገጥ በግብጽ ሻርም ኤል ሼክ ከተማ በተደረገው የ3 ቀናት ውይይት ላይ ተሳትፈዋል። ኤርዶጋን በኤክስ ላይ በለጠፉት ጽሑፍ የእስራኤል መንግስት ወደ ተኩስ አቁም ለማበረታታት አስፈላጊውን የፖለቲካ ፍላጎት ላሳዩት ትራምፕ ልዩ ምስጋና አቅርበዋል። እንደ ቱርክ የስምምነቱ አፈጻጸም በቅርበት እየተከታተልን ለሂደቱ አስተዋጽኦ ማበርከት እንቀጥላለን ብለዋል። በተመሳሳይ የፍልስጤም መንግስት በ1967 ድንበሮች ላይ የተመሰረተ ምስራቅ ኢየሩሳሌም ዋና ከተማዋ ነጻ ሉዓላዊና የግዛት አንድነት እስኪያገኝ ድረስ ትግላችን እንቀጥላለን ብለዋል። ኤርዶጋን አክለውም ለሁለቱ ዓመታት በቃላት ሊገለጽ በማይችል ስቃይ ውስጥ ላሉ ፍልስጤማውያን ኢሰብአዊ በሆነ ሁኔታዎች ውስጥ እየኖሩ ልጆቻቸውን፣ እናቶቻቸውን፣ አባቶቻቸውን፣ ዘመዶቻቸውንና ጓደኞቻቸውን ላጡ ልባዊ ሐዘናቸውን ልከዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ